አሰላሙ አለይኩም ወራህመቱላሂ ወበረከቱ። ጀማው እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። በየላችሁ በየለም ዳርቻ ሰላማችሁ ብዙ ተረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ሰብስክራይብ አድርጉ በቅንነት ማለት ነው ውዶች። እየሰማኑን ቻናሌ በጣም ቀዝቅዟል። ሰዓት ደግሞ እያወረደብኝ ስለሆነ ሰብስክራይብ አድርጉ እንዴ በቅንነት ማለት ነው። እኔ የምላችሁ ውዶችዬ ማለት ነው። ግን አንዳንድ ጊዜ እኛ ኢትዮጵያኖች ወዴት እየሄድን ነው? ወዴት እያመራ ነው? ሰሞኑን ሶሻል ሚዲያ ላይ አይታችኋል። የሆነ ወንድማችን ኢትዮጵያ በቀሎ ሆነ ሱቅ ላይ ተቀምጦ ሆነ ሱቅ በር ላይ ተቀምጦ በቀሎ እየሸጠ ነበርና አንዳንድ ጊዜ ለምንድን ነው ለሰዎች እንቅፋት የምንሆነው? ለምንድን ነው? ወላሂ ካቻልን መርዲያን ነው፣ ካልቻልን ደግሞ ዝምታ ወርቅ እኮ ነው ውዶችዬ። ማለት በቀሎ ስጠኝ አለው፣ በቀሎ ስጠኝ አለው፣ ሳጠው፣ ጋጠው አለው፣ ሬሳውን ይጋጠው። እኔ ለምንድን ነው ለሚሰሩ ሰዎች ዝቅ ብሎ ለሚሰሩ ሰዎች ለምንድን ነው ለእንቅፋት የምንሆናቸው? አሁን እሱ ያንን በቀሎ ሽጦ ወይ እናቱን እየረዳበት ይሆናል፣ ወይ እሱ እየተማረበት ይሆናል፣ ወይ ደግሞ እህቱና ወንድሞቹ እንትን እያለበት ይሆናል። ለምንድን ነው ለሰዎች እንቅፋት የምንሆነው ግን? ለሰዎች ምቀኛ የምንሆነው ግን? በቃ ኢትዮጵያ ውስጥ ድሃ እንዲያይኖር ተብሏል። ላኢላሀ ኢለላህ። ወላሂ እኔ በጣም እያጀበኝ ነው። እኔ ወላሂ ባለፈው ማለት አዲስ አበባ ላይ በአይኔ በብረቱ ያየሁት ማለት ነው የዛሬ 4 ወር ማለት ነው። ልንገራችሁ ጉርድ ሾላ ማለት ነው። ከፍ ብላችሁ ይሄ ማርያም ነው ምናምን አለች አለ አይደለ? ከዛ እንደዚህ ወደ ዝጥፍ ብላችሁ የሆነ እንትን ከጀርባው ጎን ላይ የሆነች እናት ቲማቲም፣ ሽንኩርት፣ አቮካዶ እንደዚህ በቃ ድርድር አድርጋ ማዳበሪያ ላይ አድርጋ እንዲ ቁጭ 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 አድርጋ ተቀምጣለች ማለት ወላሂ ፖሊሶቹ መጥተው ማለት ነው እንደዚህ አድርገው ነው ማዳበሪያውን ይዘው ብትንትን ያደርጉት ማለት ነው። አሁን ያቺ እናት እንግዲህ ያን ያመጣችሁ ቸርች ተበድራ ያመጣችሁ ተበድራ ትርፉን ለራሷ ልታረግ አይነቱን ደግሞ ለሰውየው ልመልስ ማለት ነው። ለምንድን ነው ለሚሰራ ሰው እንቅፋት የምንሆነው? ካቻልን እንርዳው እናበረታታው፣ ካቻልን ደግሞ ዝም እንበል። እንዴ የት እንሂድ? ወላሂ እንዴ አንዴ ኖር ተብሏል እንዴ። ወላሂ እኔ በጣም ያሳዝነኝ ልጁ ማለት ነው። እስኪ ለልጁስ ወላሂ ልንገር፣ አንዳንድ ኸይር ኢትዮጵያኖች አሉ ለልጁ አለ ኸይር ሽቶለት ይሆናል። ሰውዬው ግን የመጨረሻ ባለየ ውርደታም ነው ወላሂ። እኔ ማለት ነው የጊዜ የኔ ጓደኛዬ ማለት ነው አቀሳ የሆነ ስራ ትሰራለች ማለት ነው። ከዛ ወላሂ ነው የምላችሁ ልጅቷ ሊያሳብዷት በቃ ሊያሳብዷት በቃ አሁን አንቺ አረባ ግድሽ 15 ዓመት ሰርተሽ መተሽ ይሄን ነው የምትሰሪው በቃ ልታብዲ ልጅቷ መቋቋም አልቻለችም። ከዛ እንደገና ወላሂ ለአዚም አንድ ጊዜ ሴቶች ስንባል ደግሞ ኮተት አለ እንደ ወላሂ ልብሳችን ኮተት እቃችን ኮተት መሰብሰብ ነው የምንወደው። ወላሂ ለአዚም እቃዋን በርካሽ ሽጣ እንደገና ወላሂ ቤቷን በርካሽ ሽጣ እንደገና ደስ ያሁን የቦታ ሆነ ቦታ ገዝታ አሁን ደስ እየሰራች ነው ማለት ነው ልጅቷ። ለምንድን ነው ለሰዎች እንዲሁ አንዳንድ ጊዜ የተወለዳችሁበት ሀገር ራሱ ማለት ነው እንቅፋት አታጡም? እንቅፋት እንደ አንዳንድ ጊዜ እንደ ወላሂ እንደ እኔ እኮ ዲሃ ወይት ዲን እንዲግ እኔ እኮ የሰው ልጅ እኮ ሳርቶ ነው ትልቅ የሚሆነው አይደለ? የት ዲን ትልቅ ነው? ዝቅ ብለን ካልሰራን አረብ ሀገር ላይ የሆነ ስራ ትሰሩ ማለት ነው እናንተ ጎበዝ ካልሆናችሁ ካልተቋቋማችሁ ወላሂ እናንተ ለመጣል ያ ሰው በቃ ወላሂ እንደዚህ በቃ መሰለን እናንተ እንዴ ልትወርቁ እንደዚህ እያላችሁ ነው ማለት ነው። ለምንድን ነው እኔ ወላሂ አሁን ላይ በጣም ነው ጥያቄ የሆነብኝ የኢትዮጵያ ሕዝብ ለምን ለሰዎች እንቅፋት ነው? ለምን ለሰዎች ምቀኛ እንሆናለን? ወላሂ ሰርቶ ያገኝ ምን ችግር አለው? እኛ ወላሂ ስንት አረብ ቤት እየተደፈናል እንዴ የምናገኘው ወላሂ ለአዚም ወልኛ ብንወልድ የምናደርሳቸው ልጅ እያዘዙ ነው ወላሂ። አንዳንድ ጊዜ እኔ ወላሂ ኢትዮጵያን ካስበው ማለት ነው እንዲሁ ያው ወላሂ መሀጃ ስለሌለኝ በቃ ሀገር ስለሆነ ነው እንጂ ማለት ነው ምንም አያስፈልግም ወላሂ። አንዳንድ ጊዜ ያቺ እኔ ጓደኛ እንደ ወላሂ ደምንባ ነው የምታለሰው። ደምንባ ደግሞ እኮ የራሷ ቤተሰቦች ናቸው። በቃ 15 ዓመት ሰርታ ዝመታ እንደዚህ 15 ዓመት እኮ መስራቱ አይደለም ሴፍ ማረጉ ነው እንጂ 15 ዓመትም ሰራችሁ 10 ዓመትም ሰራችሁ 5 ዓመትም ሰራችሁ 2 ዓመትም ሰራችሁ እሱ ጀሌሉ ካላይ ካጣፈለት ተቀየሩ ካላችሁ ትቀየራላችሁ። አለበለዚያ ደግሞ ምን ሻመብ ብስር አትቀየሩ። እና ለምን ለሰዎች እንቅፋት አንሆን? ሰርተው ይቀየሩ خلاص ወላሂ። ለምንድን ነው ሰዎች እንቅፋት የምንሆነው? እኔ ወላሂ በጣም ነው ያዘንኩት ልጁን ሳይው ማለት ነው። ለምን ወዴት እያመራ ነው? ወዴት እየሄድን ነው? አፈኛው እንደዚህ ወላሂ እንደዚህ በቃ የሚሰማው መጥፎ በዛ ላይ ጦርነቱ ዲያ በዛ ላይ ግብሩ ዲያ ተበለከው ወላሂ ወጣቱ ራሱ አሁን ላይ እየተሰደደ ያለ አብዛኛው በቃ በዚህ ነው። ግብር የሆነ ስራ ከጀመራችሁ ያ ግብር በአመቱ 15000 10000 ጣልብሻል
ሽንኩርት ምናምን ከቸረቸች ደግሞ 5000 6000 ይመጣብሻል። ወላሂ የሽንኩርት ፍቃድ እና የአታክልት ፍቃድ ካለሽ እንደውም የሽንኩርትና የአታክልት ፍቃድ እዛ ላይ ነው ወላሂ። ወዴት ሄዲ እንዴ የምስኪን ህዝብ ወዴት ሄዲ እንዴ ወዴት እንሂድ ወላሂ። እኛም እኮ ዙረን መግቢያችን ኢትዮጵያ ነው፣ መግቢያችን ሀገራችን ነው ወላሂ። እንዴ ወዴት እንሂድ እንዴ በለቅሶ በዚህ አይናችን ራሱ በለዘ ወላሂ። ወላሂ እንዴ ወዴት እንሂድ? ይሄን በጣም የገረመኝ ነገር ወላሂ ዝቅ ብላችሁ ተሰሩ እንደዛ አሰሯችሁ ከፍ ብሎ ለመስራት ኢኮኖሚያችን ደካማ ወዲያ እንደ ህይወት ይመራሉ ወላሂ። እና ለማንኛውም ሰላማችሁ ብዙ ትርፍ ይበልልኝ። ለማንኛውም መልካም እንሰብ ቀን እንሰብ